ሰላም እንደምን አላችሁ? እግዚአብሔር ይመስገን። ቃል ቲዩ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምንሰራው ቆንጆ የዶሮ አሰራር ለየት ያለ ማለት ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከወደዳችሁ ደግሞ ላይክ፣ ሼር በማድረግ አበረታቱን። ወደ አሰራሩ ልሰዳችሁ። ለዚህም የሚያስፈልጉን 1 ኪሎ ዶሮ እግሩ ነው ያለኝ። እናንተ ግን ሙሉ ዶሮ ከሆነ የምትሰሩት ይቻላል። ማንኛውም የዶሮ አይነት መስራት እንችላለን። እዚህ ጋር አትክልቶች አሉኝ። በአትክልት ነው የምንሰራው። እንዲሁም ሶሶች አሉ። የምጠቀማቸው የአትክልት አይነቶች ከለር ቃሪያዎች አሉ። እንደምታዩት ሽንኩርት አለ፣ ባሮ ሽንኩርት አለ፣ ነጭ ሽንኩርት አለ፣ ፐርስሊ እና ኮሪያንደር እንዲሁም ደግሞ ሮዝሜሪ፣ ዲል ወይም ሸበት በአማርኛ ስሙን አላውቅም። ኦሪጋኖ ካላችሁ፣ እኔ የለኝም ኦርጋኖ። ጦስኝ ካለ ጦስኝ እንጠቀማለን ማለት ነው። አሁን ይሄንን ምን እንደምናደርገው ላሳያችሁ። እዚህ ጋር መፍጫ ያስፈልገናል። መፍጫ አለኝ። መፍጫዬ ውስጥ አሁን እነዚህን ገርደፍ አድርጌ እየከተፍኩኝ እጨምራቸዋለሁ ማለት ነው። ይሄንን በነገራችን ላይ ሶሱን ሰርተን ፍሪጅ ማስቀመጥ እንችላለን። ቢያንስ ለ2 ጊዜ ለ3 ጊዜ የሚሆን በረዶ ቤት ራሱ አዘጋጅተን ማስቀመጥ እንችላለን። ምንም አይሆንም። በምንፈልግ ሰዓት አውጥተን ዶሮአችንን ገዝተን እጥብ አድርገን ለውሰን ዶሮውን ኦቨርናይት ካስፈለገም ወዲያውኑ ከሆነ የምንፈልገው መስራት እንችላለን። እና ሶሱን አንዴ ከተን ማስቀመጥ ብቻ ነው የሚጠበቅብን። እንደዚህ ለማሽኑ ለመፍጨት እንዲመቸው ሽንኩርት፣ ከለር ቃሪያዎች ጨምሬያለሁ እንደምታዩት። አሁን ደግሞ አንድ ሽንኩርት ነው የምጨምርበት። ከዛ ባሮ ሽንኩርቱንም እንደዚሁ እንዲፈጨው አድርጌ እጨምራለሁ። ዲል ወይም ሸበቱን ብዙ አናበዛበትም። ይሄው ይሄ በረዶ ቤት የነበረ ነው በነገራችን ላይ ገዝቼ እኔ አጥቤ በረዶ ቤት ነው የማስቀምጠው። ነጭ ሽንኩርት ቢያንስ ይሄው የኔ 5 ፍሬ ነጭ ሽንኩርት መጨመር ካስፈለገም ጨምሩ። ዝንጅብል፣ ፍረስ ዝንጅብል ካላችሁ ጨምሩ። እኔ የለኝም፣ ባለኝ ነገር ነው እየሰራው ያለሁት። ካላችሁ ግን መጨመር ትችላላችሁ። በጣም ነው በነገራችን ላይ የሚጣፍጠው፣ በጣም ከምነግራችሁ በላይ። አንዴ ሰርታችሁ ከቀመሳችሁት በቃ ይሄንን ነው ሁሌ የምትሰሩት። በተለይ ለአሰራርም ቀላል ነው። በቃ ቴስቱን በጣም ቆንጆ ነው። ሀሳብ አስተያየት ካላችሁ በነገራችን ላይ ኮሜንት ላይ አስቀምጡልኝ። አሁን ቅጠሎቻችንን እንጨምራለን። ማንኛውም የመፍጫ አይነት እንደዚህ ሊፈጭ የሚችል መጠቀም እንችላለን። ቅጠሉን ትንሽ ጨመር አድርጋለሁ። ይሄ እንደዚህ አሁን አትክልቶቻችንን ጨምረናል ማለት ነው። ሮዝሜሪ እና ኦሪጋኖ እንዳልኳችሁ ካላችሁ ፍሬሽ ጨምሩበት። እኔ አሁን ይሄ ሮዝሜሪ በረዶ ቤት የነበረ ነው ጨምርበታለሁ። እዚህ ጋር እኔ ዝንጅብል ፓውደር አለኝ፣ ፓፕሪካ፣ ኦሪጋኖ ደረቅ ኦሪጋኖ ማለት ነው፣ ብላክ ፔፐር፣ ትንሽዬ ሮዝሜሪ። ይሄንን እንደዚህ እንጨምርበታለን። አሁን እዚህ ጋር ሶሶች አሉኝ። ዳርክ ሶያ ሶስ 2 የሾርባ ማንኪያ የሚሆን፣ ትሪያኪ ሶስ ታገኛችሁ፣ ከሌለም ግዴታ አይደለም። ስዊትነት አለው። እሱንም እንደዚሁ 2 የሾርባ ማንኪያ። ሩማን ሶስ ድብስ ሩማን በአረብኛ ይሄው። ይሄም የጎምዘዝ ይላል ይሄኛው እንኳን። ሁሉም 2 የሾርባ ማንኪያ። እኔ አሁን ይሄንን የምታዩትን ሶስ ይሄ የምንፈጨውን ማለት ነው ሁሉንም አሁን አልጠቀምም። ቢያንስ ለ2 ለ3 ጊዜ እጠቀመዋለሁ። የቀለጠ የገበታ ቅቤ እናደርግበታለን እና ትንሽዬ ኦሊቭ ኦይል በኋላ ኦቨን ስናስገባ
ምንም አይነት ዘይት አንጠቀምም ማለት ነው። የምትፈልጉትን መጠን ያክል ጨው እንጨምራለን ማለት ነው። አሁን ይሄንን በደንብ እንፈጨዋለን። እንደምታዩት አሁን እንደዚህ ይፈጭታል። አሁን ሞር እንዲፈጫው መልሼ ከድነዋለሁ። ወደ ላይ የወጡትን ወረድ አድርጌ ማለት ነው። በደንብ እንደምታዩት አሁን ይሄው ሶሱ ተፈጭቷል ማለት ነው። ሬዲ ነው። ምን እንደምናደርገው ዶሮ ጣዕሙን እንዲይዝልን እንደዚህ ሰንጠቅ ሰንጠቅ እናደርገዋለን ማለት ነው። እያዟዟርን ገባው ከ45 ደቂቃ እስከ 50 ደቂቃ ነው የምናስገባው ማለት ነው። በፎይል እንሸፍነዋለን ካስፈለገ። ከዛ በኋላ የተወሰነ ከበሰለልን በኋላ ውሃ ስለሚተፋ ፎይሉን እናነሳውና ከዛ ደግሞ ከላይ ምን ከፍታለን የተወሰነ ከለር እንዲይዝልና ውሃው እንዲመጣው ኦቭኑን ማለት ነው 180 ዲግሪ ከ45 ደቂቃ እስከ 50 ደቂቃ። እዚህ ላይ አሳያችኋለሁ። በኋላ እኔ አትክልትም ጨምርበታለሁ፣ ድንች አረግበታለሁ። አሁን ይሄ ወደ ፍሪጃችን እናስገባዋለን። ይሄው እንደምታዩት ድንች እያዘጋጀሁኝ ነው። እኔ በድንች ነው የማስገባው። የምትፈልጉትን የአትክልት አይነት መጠቀም ትችላላችሁ። ኦሬዲ አምጥቻለሁ ፍሪጅ። እንደዚህ ፓታችን ላይ እንደረድረዋለን ከታች ድንቹን ማለት ነው። ለእራት ለምሳ በጣም ቆንጆ ነው። እንደዚህ በተለይ ስራ ወላችሁ የምትመጡ ሶሱን አዘጋጅታችሁ እንደዚህ መሪኔት አድርጋችሁ አስቀምጣችሁ ፍሪጅ ውስጥ ማለት ነው። ከዛ እንደመጣችሁ ወደ ኦቨናችሁ ማስገባት በጣም ቀላል ማለት ነው። ኑሮን ጊዜን ይቆጥባል፣ ኑሮንም ያቀላል። ኦኬ እንደዚህ አድርገን አሁን ይሄው እንደምታዩት አሁን ቅድም የገበታ ቅቤ ጨምረናል፣ ዘይት ኦሊቭ ኦይል ጨምረናል። ስለዚህ አሁን እዚህ ጋር የሚያስጨምረን አይደለም። ይሄው እንደዚህ በእጃችን ሶሱ ወደ ድንቹም እንዲሄድ አድርጉት። ይሄው እንደዚህ አሁን
ኦቭናችን ውስጥ በፎይል እንሸፍነውና ቅድም እንዳልኳችሁ ከ45 እስከ 50 ደቂቃ እንደ ኦቭናችሁ ፍጥነት ነው። ካልበሰለም ደግሞ ሰዓቱን ጨምሩበት በ180 ዲግሪ ላይ ማለት ነው። ይሄው አሁን ወደ ኦቭን እናስገባ። ይሄው እንግዲህ እንደምታዩት ዶሮችን በስሎ ወጥቷል ማለት ነው። 45 ደቂቃ ነው ያቆየሁትኝ። ይሄንን አሁን በሩዝ ብትፈልጉ፣ በሰላጣ ብትፈልጉ፣ በአትክልት በምትፈልጉት መመገብ ትችላላችሁ ማለት ነው። ይሄንን ይመስላል እንግዲህ ዶሮአችን። ጣዕሙ ከምነግራችሁ በላይ ሰርታችሁ ቅመሱት። በጣም ነው የሚጣፍጠው። ልጆቼ ከበውኛል ማማ እያሉ ማለት ነው። ኦልሬዲ የራት ሰዓት እየደረሰ ነው እኛ ጋር። ለራት የተሰራ ነው ቅድም እንዳልኳችሁ። በጣም ጣፋጭ ነው። ስላያችሁኝ አመሰግናለሁ እጅግ በጣም አድርጌ። ከወደዳችሁ ደግሞ ላይክ ማድረግ አትርሱ፣ ሼር ማድረግ አትርሱ። አዲስ ጀማሪ ዩቲዩበር ነኝና አበረታቱኝ። አመሰግናለሁ። ማርያም በጣም ነው የሚጣፍጠው። ሰርታችሁ ቅመሱት። ሱስ ነው የሚያስይዛችሁ እና ይኸው ልጅ አማም ድገሚ እያለች ነው። እናመሰግናለን። ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ድረስ ቻው፣ ሰላም ሁኑልኝ። በያላችሁበት ፍቅርና ሰላም ይብዛላችሁ። ቻው። ቃልቲዩ ነኝ።